ሄሉዬ የኔ ቆንጆ የኔ ፍልቅልቅ ኦ ማይ ጋድ ይህን ሰሞን እየለቀቀች ያለችው ቪዲዮ የሚገርም ቪዲዮ ነው። እንደምታዩት ማለት ነው ፋፈሽ ብላ እሷ እንድትወድቅ እንድትከፋ እንድትሰበር እየፈለጉ የነበሩ ሰዎች ነበሩ። እሷ ግን አልወደኩም አለሁኝ እኔ መቼም ጠንካራ ነኝ ልትጥሉኝ አትችሉም እያለች ነው። እውነት እኔ እንጃ አንዳንድ ጊዜ የሆነ ሰው ስታዩ ማለት ነው የሆነ ሰው ስታዩ ጠንካራ ሆኖ ስታዩት እናንተም እንደዛ ሰው መጠንከር ትፈልጋላችሁ ማለት ነውና የሄሉ ጥንካሬዋ ሰርቶ የመለወጥ በቃ አለ አይደለ እኔ እንጃ ህይወቷን ለመለወጥ ያላት ጥንካሬና ብርታት ይገርመኛል። እውነት ለመናገር አንዳንድ ጊዜ እንደ ሄሉ መሆን እመኛለሁ ማለት ነው። ምክንያቱም መጥፎ ነገር ቢያጋጥማችሁም የሆነ እንቅፋት ቢመታችሁም ከዛ እንቅፋት ተነስታችሁ ድጋሚ ራሳችሁን ወደ ላይ ለማንሳት መሞከር በጣም ነው ትዕግስት የሚጠይቀውና የኔ ቆንጆ ፈገግታሽን ሳቅሽን ፈጣሪ ያጥፋብሽ። በጣም ነው ደስ የሚለው እውነት። አንዳንድ ጊዜ ብዙ ጊዜ በአንዳንድ ሰዎች ህይወት ምን ይባላል መሰላችሁ? ሞኝ ሰው በራሱ ሲደርስበት ይማራል። ብልጥ ሰው ደግሞ ወይም ደግሞ ብልጥ ልጅ በሰዎች አይቶ ይማራል ይባላል እና በሌላ ሰዎች የምናያቸው መጥፎ ነገሮች በእኛ ላይ እንዲያደርሱ መጠበቅ አለብን። እና ሄሎ አሁን ላይ በጣም ከህይወቷ ባለፈው ህይወቷ ትምህርት ያገኘችና አሁን ላይ ግን ደግሞ ከነዛ ነገሮች ተመራ ህይወቷን የተሻለ ለማድረግ እየሞከረች ይመስለኛል። እኛም እንደሷ መሆን አለብን ብዬ አስባለሁ።